ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አረፊም 95.1 የዶርማቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶም ነው መስዋዕት አለባቸው ከቴክኒሻናችን አስሬዳን ጋር በመሆን እስከ 4:30 የተለያዩ ጉዳዮችን ያነሳን አብረናችሁ ቆይታ እናደርጋለን። ትናንትና የተደረገውን የኤፍኤ ካፕ ጨዋታ እንመለከታለን። የአርሰናልና ዊጋንን ጨዋታ እንግዲህ አርሰናል ዊጋንን አሸንፏል። አርቴታ የሞከራቸው ኤክስፐሪመንቶች መኖራቸው እንደዚሁ እናነሳለን። ያው ዊጋንን ለማሸነፍ የሚጠበቅ ነው። ምን ያህል ግብ አስቆጥሮ ያሸንፋል የሚለው ካልሆነ በስተቀር ይህንን ጉዳይ እናነሳለን። የሊቨርፑሉ ዶሚኒክ ሶቦስላይ ከዓለም ተጫዋች መካከል አንዱ ነው ብሎታል ሞሳላ። ይህንንም ጉዳይ እንደዚሁ እናነሳለን። አድማጮቻችን በዚህ ጉዳይ ላይ ተስማማላችሁ? ሀሳብ አስተያየቶቻችሁ እንደዚሁ በፌስቡክ ገጻችን ላይ ባለው ስር እንግዲህ ኮሜንታችሁ ልታስቀምጡልን ትችላላችሁ። ከዛ ውጭ ግን በማንቸስተር ዩናይትድ ያልተሳካለት አንቶኒ ኤላንጋ ጉዳይ እንመለከታለን። ይህ ተጫዋች እንግዲህ አሁን ከፕሪሚየር ሊግ ምርጥ ተጫዋች መካከል መሆኑን እያሳየ ነው የሚገኘው። ለዓለም ዋንጫ በብራዚል ይመረጥ የሆነው የሚለውንም ጉዳይ እንደዚሁ እንመለከታለን። ባርሴሎና በአትሌቲኮ ማድሪድ ተሸንፎ ነበር በመጀመሪያው እንግዲህ ጨዋታ። የምልክ ጨዋታ ቢኖረውም ለባርሳ ከባድ ነበር ሲባል ነበር። ነገር ግን 4 ግብ ያስቆጠረው አትሌቲኮ ትናንትና ደግሞ በራዮ ቫልካኖ ተሸንፏል 3-0 በሆነ ውጤት። ይህንን ጉዳይ እናነሳዋለን። አትሌቲኮ ማድሪድ በመርህና በፕራግማቲዝም መካከል ያለ ጥያቄ ነው። ይህንን ጉዳይ እንደዚሁ እናነሳለን። አድማጮቻችን በእነዚህ ጉዳዮች ላይ የሚኖራችሁ ማንኛውም ሀሳብ አስተያየት ደግሞ ልታስቀምጡልን ትችላላችሁ። መልሰን ወደ እናንተ እናደርሳለን። ከዛ ውጭ ግን የዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ፉትቦል ካፌ የፌስቡክ ፔጅ ላይ እንደዚሁ አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ከዚህ በኋላ የምንሰራቸውን እንደዚሁም ለዩቲዩብ ለምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከኛ ጋር አብራችሁ እንድትሆኑ የምንጋብዛችሁ። እንዴት አደርካሊስ? አለው እግዚአብሔር ይመስገን። እንዴት ነበር ሳምንቱ? ሳምንቱ በእንግሊዝ የኤፍኤ ካፕ ጨዋታዎች የተደረጉበትና ሁሉም ትልልቅ ቡድኖች ያሸነፉበት ስለነበር ጃይንት ኪሊንግ አልነበረውም። ይሄኛው ሳምንት ማንቸስተር ሲቲ ሳልፈርድን አሸንፏል፣ ሊቨርፑል ብራይተንን አሸንፏል፣ ቼልሲ ሃል ሲቲን አሸንፏል፣ አርሰናል ዊጋንን አሸንፏል። ከሞላ ጎደል በውድድሩ ላይ የቀሩት ትልልቆቹ ቡድኖች በሙሉ ወደ 5ኛው ዙር እነሱ ወደሚሉት ወደ መጨረሻዎቹ 16 ቡድኖች ተሸጋግረዋል ማለት ነው። ምናልባት በሳምንቱ መጨረሻ ግን በጣም ትልልቅ አጀንዳ የሆኑ የዳኝነት ውሳኔዎች ነበሩ። የቪላ እና የኒውካስል ጨዋታ ላይ ታሚ አብርሃም ያስቆጠረው ጎል በግልጽ ከጨዋታ ውጪ ነበር። በሊቨርፑልና ብራይተን ጨዋታ ላይ ሪዮንጋ ሞሃ ያስቆጠረው ጎል ንጹህ ጎል ከጨዋታ ውጪ አልነበረም፣ ግን ከጨዋታ ውጪ ተብሎ ተወሰነ ምናምን እና አንዳንድ አርቢትሮችን ልክ እንደ ሴፍቲ ብላንኬት እንዴት ቪአር እንደጠበቃቸው ያሳየ ነው። አሁን ለሰዎች በቃ እግር ኳስ በድሮዎቹ ቀናት በቀደሙት ቀናት እንደዚህ ነበር እና ጥሩ ነው እንደዚህ ከነሰተቱ ከነጉድለቱ ነው የሚያምረው። አንዳንድ ጊዜ ይሄ ሪፍሪንግ ማድረግ እንደገና ጨዋታውን ለመዳኘት መሞከር 10 ጨዋታውን ማስቆም ለቪአር ሲባል የሚል ብዙ ቅሬታ ለሚያቀርቡ ሰዎች ባለፈው የ4ኛው ዙር ጨዋታ የ3ኛው ዙር ጨዋታ በጣም እንደ ጥሩ ምሳሌ ተወስዶ ነበር። አይ ቲንክ ይሄኛው ሳምንት ግን የተደረጉት ጨዋታዎች ቫር ለቪአር በጣም ጥሩ ማስታወቂያ የቪአርን አስፈላጊነት እንደሚያሳይ በጣም ጥሩ ማስታወቂያ እኔ ያየሁት። አንደኛ በጠቅላላውም የቪአር ኢንተርቬንሽን ብዙ ነው የሚለውን በተመለከተ ትላንትና አንድ ውይይት እየሰማው ነበር። ሄንሪ ዊንተር ፎክስ ስፖርት ላይ ቀርቦ 0.27 ጊዜ ብቻ ነው በጨዋታ በአቬሬጅ በፕሪሚየር ሊግ ጨዋታ የቪአር ኢንተርቬንሽን የሚደረገው። 0.27 ጊዜ ብቻ ማለት በየ4 ጨዋታው አንድ ጊዜ ብቻ ማለት ነው። በሳምንቱ 10 ጨዋታዎች ይደረጋሉ። ከ10 ጨዋታዎች እንግዲህ 0.27 ማለት ሁለትም አይሞላም ማለት ነው። በፕሪሚየር ሊግ የሳምንቱ መጨረሻ ጨዋታዎች የቪአር ኢንተርቬንሽን የሚያስፈልጋቸው አርቢትሮች ወደ ሞኒተር ሄደው
ውሳኔ የሚያዩበት እና ቪአር ኢንተርቪን የሚያደርግበት ጣልቃ የሚገባበት በጣም ጥቂት ነው። ከሌሎቹ የአውሮፓ ሊጎች በጣም አነስተኛው በእንግሊዝ ያለ ነው። ይገባኛል ችግሩ አለ። እኔ ቪአር ነው ችግሩ ብዬ አላምንም። በጠቅላለሁ ችግሩ የአርቢትሮች የችሎታ ችግር ነው ነው የምለው። የችሎታ ችግር ነው የኔ አስተያየት በአጠቃላይ። ምክንያቱም እኛ ሁላችንም ያየናቸው ምስሎች አሉ። በጣም እንደው የህግ ተርጓሚዎች እነሱ ናቸው፣ የእግር ኳስ የህግ ተርጓሚዎች ያንን ቤዚክ ስህተት ነው የሚሰሩት። አንዳንድ ጊዜ የድሮ ጨዋታዎች ያለው የዛሬ 15 ዓመት የነበሩ የዛሬ 20 ዓመት የዛሬ 12 ዓመት ምናምን የነበሩ ጨዋታዎች ያለው እና ስንትና ስንት ስህተቶች ናቸው የተሰሩት በነዛ ጨዋታዎች ላይ እና በዛ ምክንያት የሚወርዱ ቡድኖች አሉ። ወርደው ብቻ ሳይሆን አንዳንዶቹ ክለቦች ለምሳሌ ወርደው የሚጠፉ አሁን ለምሳሌ ዌስትሃም ቢወርድ ተመልሶ ይመጣል ብዬ አስባለሁ። በዌስትሃም ታሪክ ምክንያት በክለቡ ትልቅነት ምክንያት ረጅም ጊዜ ወደ ዋይልደርነስ የሚጠፋ አይነት በቃ ጠፍቶ የሚቀር አይመስለኝም። ዌስትሃም ትልቅ ነው። ዌስትሃም ሂስቶሪካል ቡድን ነው። የለንደን ቡድን ነው። ትልቅ ስቴዲየም ያለው ነው። ትልቅ የፋይናንሻል ሪሶርስ ያለው ነው። አንድ ደህና ኢንቨስተር መጥቶ ኢንቨስት ሊያደርግ ፍቃደኛ የሚሆንበት አይነት ክለብ ነው። አንዴ ከወረዱ በኋላ ተመልሰው የማይመጡ ክለቦች አሉ። አሁን በፊት ለበርንሌ አስቸጋሪ ነበር ይባል ነበር። አሁን በፓራሹት ፔመንት ምናምን ምክንያት የቴሌቪዥን ገቢያቸው በጣም ከፍተኛ ስለሆነ ተመልሰው መምጣት የሚችሉበት እድል አላቸው። ግን አስታውሳለሁ ሾው እንዳይሽ ከቡድኑ ወረደ፣ እሳቸው ለቀቁ። በቃ ተመልሰው የትንሽ ከተማ ክለብ ስለሆነ ልክ የለንደን አድቫንቴጅ ስለሌለው እንደዚህ። ግን አሉ ደግሞ የምናውቃቸው ወርደው ተመልሰው ያልመጡ ክለቦች አሉ። አሁን ፖርትስመዝ ለምሳሌ ሬጉላር የፕሪሚየር ሊግ ቡድን ነበር የሆነ ጊዜ። ኮቨንትሪ ሲቲ ተመልሶ ሊመጣ ይችል ይሆናል። ግን ኮቨንትሪ ሲቲን ከነ ሙስጣፋ ሀጂ ዘመን በኋላ በፕሪሚየር ሊግ አይተነው አናውቅም። አሉ እንዲህ አይነት ክለቦች ከወረዱ በኋላ 2 አስርት ዓመታት የሚፈጅባቸው፣ አንዳንዶቹ በሊግ 2 ወይም በእንግሊዝ የፕሮፌሽናል የሊግ እርከን 4ኛ ዲቪዚዮን ላይ ያሉ ክለቦች አሉ። ስለዚህ አንዳንዶቹን ክለቦች የዳኝነት ሕጸጽ እንደዚህ ሊያጠፋቸው ይችላል። ምክንያቱም በሊጉ መውረድና አለመውረድሽን 1 ነጥብ ይወስነዋል። ስለዚህ አንድ ሜጀር ስህተት ያጠፋሻል እና ቪአር የሚያስፈልገው ለዚህ ነው፣ ጀስትስ ለማምጣት ከነ ድክመቶቹ። አሁንም እንደው እንደ ቴክኖሎጂ ካየሽው ገና በጊዜ ያለ ቴክኖሎጂ ነው። እኔ ከቴክኖሎጂ በላይ ግን ችግሩ የቴክኖሎጂ አጠቃቀሙ ነው ነው የምለው። ቪአር ለእኔ እንደሚገባኝ ፉቴጅ ነው፣ በቪዲዮ የታገዘ ዳኝነት ማለት ነው። ቪዲዮ አሲስታንት ሪፍሪ ማለት ያንን ፉቴጅ ነው የሚሰጥሽ፣ በሪል ታይም ጨዋታውን እየዳኘሽ የማታይበትን። ከዚህ በፊት እንዳልኩት ዳኞች በሚሳሳቱበት ጊዜ አንተ በቴሌቪዥን ደጋግመህ አይተህ ከብዙ አንግል ዝግ ባለ ምስል፣ ፍሪዝ በተደረገ ምስል፣ በሪል ታይም ወይም በጨዋታው ፍጥነት ልክ እነዚህን ሁሉ ካየህ በኋላ ዳኛው ተሳስቷል ትላለህ። ዳኛው ግን ያንን ውሳኔ የወሰነው በሰከንድ በማይሞላ ጊዜ ውስጥ ነው እና እንዴት ስህተት አይሰራም? አንተ ያንን ሁሉ አንግል ካየህ በኋላ ከሆነ እርግጠኛ ሆነ የተናገርከው፣ እሱ እኮ አክሰስ አልነበረም። ቪአር የሚሰጠው ያንን አክሰስ ነው። እንዲሁም ብሮድካስተሮች የማያሳዩት አክሰስ አላቸው እነሱ። ግን ልክ ቪአር ዞር ሲል የነበረው የዳኝነት ስህተት የሚያስደነግጥ ነው። በጣም ኃይለኛ የኢንኮምፒተንስ ችግር ያለበት ነው። ትልቅ አጀንዳ ነበር በጣሊያንም። በእርግጥ የፒየር ካሉሉ 2 ቢጫ ካርዶች የጣሊያን ትልቁ ጨዋታ ነው፣ ደርቢ ደ ኢታሊያ ይባላል። ይሄ ደግሞ የህግ ጉዳይ ነው። ለእኔ ተጫዋችን በሁለተኛ ቢጫ ካርድ ከሆነ በቪአር አይታይም። ግን ምን ማለት ነው? ተጫዋቹን ከሜዳው ውጪ ሁለቱም በጣም ሶፍትም ብቻ ሳይሆን ሁለቱም ያሰጣ አይመስለኝም የፒየር ካሉሉ ጥፋቶች። አንደኛው ባሬላ የሚገርም ዳይቭ ነው። ያንን የደርቢ ደ ኢታሊያ ጨዋታ ኮንዲሽን ያደረገው ነው። ኢንተር መጨረሻ ላይ ያሸነፈ። ኦኬ መጨረሻ ላይ ዳሚየን ኮሞሊ እና ሌሎችም የዩቬንቱስ ሰዎች የዩቬንቱስ ፕሬዚደንት ናቸው ዳሚየን ኮሞሊ አርቢትሩን ለመጋፈጥ ሞከሩ ምናምን እና ለዳኝነት በጣም መጥፎ ሳምንት የነበረ ይመስለኛል። በተለይ በኤፍኤ ካፕ ደግሞ ቪአር የለምና አልነበረምና እስካሁን ድረስ በነበረው ዙር የዚህን ቴክኖሎጂ የአርቢትሮችን ኢንኮምፒተንስ እንዴት እንደ ጋርዶ እንደቆየ የሚያሳይ ነው። በተለይ የቪላ ፓርክ ጨዋታ ግን ብዙ ምሳሌዎች መጥቀስ ይችላሉ። ባለፈውም ታስታውሺ እንደሆነ በ3ኛው ዙር አንድ ጨዋታ አንስቼ ነበር፣ የሰንደርላንድና የኤቨርተን ጨዋታ ላይ ለኤቨርተን ባለቀ ሰዓት የተሰጠው የፍጹም ቅጣት ምት አርቢትሩ ከኪሳቸው አውጥተው የሰጡት የፍጹም ቅጣት ምት ነው። ምንም ኮንታክት አልነበርም። ቪአር ቢኖር ኖሮ ያንን የፍጹም ቅጣት ምት ሊሰጧቸው፣ ሰንደርላንድ ተሸንፎ ቢወጣ ኖሮስ በአንድ የአርቢትር ውሳኔ ምክንያት እና
የሚገርም አይ ቲንክ ለሰዎች በተለይ በእንግሊዝ ሀገር ከነ እንትኖቹ አሁን እኔ ክሊር ኤንድ ኦብቪየስ ለሆነ ወይም ለማያሻማ የህግ ስህተት በሚፈጸምበት ጊዜ ነው ቪዲዮ ጣልቃ የሚገባው ይባላል። 6 ደቂቃ ተኩል ባለፈው አትሌቲኮ ማድሪድ ከባርሴሎና በነበረው ጨዋታ እንደወሰደብሽ አይነት ጊዜ የሚወስድ ከሆነ ክሊር ኤንድ ኦብቪየስ አይደለም። ስለዚህ ሜዳ ላይ በወሰንሽ ውሳኔ ቀጥይ። ግን እንደዚህ አይነት አይደለም። በሁሉም አጋጣሚዎች ነው ጣልቃ የሚገባው ቪኤአር። እሱ ችግር ነው። ምን ያህል ተመጥኘዋለሽ፣ ምን ያህል ጨዋታ ያቆራርጣል ምናምን። እንደ መርህ ግን ሰላም የሚያሰፍን ይመስለኛል። ፍትህ በንጽጽር የሚያሰፍን ይመስለኛል። በአመት ስንት የተሳሳቱ ውሳኔዎች በጣም በብዙ ሺህ ውሳኔዎች ነው የሚታረሙት በአውሮፓ በቪአር መምጣት ምክንያት መሰረታዊ የህግ ስህተቶች ማለት ነው። እኔ ከነ ችግሮቹ ከነ ድክመቶቹ በጣም ያስፈልጋል። ይሄኛው ሳምንት በጣም ትልቅ ማረጋገጫ ነው። ለማንኛውም ይሄ በእንግሊዝ ለእኔ ትኩረቴን ስቦ የነበረ ነገር ነው። በጣሊያንም የዩቬንቱስና የኢንተር ጨዋታ በቪአር ምክንያት አይደለም። እሱ ግን በዳኝነት መሰረታዊ ችግርና በህግ ጉድለት ምክንያቱም ሁለታዊ ቢጫ ካርድ ከሆነ አይ ቲንክ ሪቪዚት መደረግ አለበት። አይፋብ የሚያስተካክለው ይመስለኛል። አይፋብ አሁን ማያሰጥ ኮርናን በተመለከተ ኮርናው ማያሰጥ ከሆነ ቶሎ ኢሜጁ ታይቶ መሻር አለበት። በዛ ምክንያት ጎል ሲቆጠር ስለምናይ ማያሰጥ ኮርና ተሰጥ እሱን ሊያርም ፈቃደኛ ከሆነ ይሄንን ማረም ያለበት ይመስለኛል። አይ ቲንክ ዲስከሽን ያለ ይመስለኛል። በቅርብ ጊዜ ፒየር ሉዊጂ ኮሊና፣ አርሰን ቬንገር አይነት ሰዎች የዳኝነት ህግጋት ላይ ትልልቅ ሴ ያላቸው ናቸው። ፊፋ ውስጥ መሆን ያለበት ይመስለኛል። ከዛ ውጪ ፓሪስ ሳን ጀርማ ተሸንፏል በሬን እና ምንም ጥያቄ የለውም። በዴምቤሌና በሉዊስ ኤንሪኬ መካከል በጣም ኃይለኛ ሉዊስ ኤንሪኬ ነው። ያንን ማንም ከክለቡ በላይ ነኝ ብሎ ሊያስብ አይችልም። ከጨዋታው በኋላ የፓሪስ ሳን ጀርማ ተጫዋቾችን ስሜት ተቸ፣ የመጫወት የማሸነፍ ረሃባቸውን በተመለከተ እና በዚህ በጣም ተበሳጭ ሉዊስ ኤንሪኬ ና ፌመስ ነው በዚህ ጥላ ያለው ከሜሲ ጋር ሳይቀር ከቶቲ ጋር ሳይቀር በስፔን ብሔራዊ ቡድን ከራሞስ ጋር ሳይቀር በፓሪስ ሳን ጀርማ ጥልም ባይሆን ግን ከኪሊያን ምባፔ ከሌሎች ትልልቅ ተጫዋቾች ጋር የመጋጨት ታሪክ ያለው ነው እና ለፓሪስ ኮንሲስተንት የውድድር ዘመን አይደለም፣ ምንም ጥያቄ የለውም። ሎንስ ደግሞ 5-0 አሸነፈ ነው፣ መሪ ነው ሎንስ እና እሱም አንድ ትልቅ ቲያትር ነበር። ሃሪኬን 500ኛ ጎሉን ያስቆጠረበት ሳምንት ነው ለባየርን። ስለዚህ ብዙ ነገር የሆነበት ሳምንት ነው። ትላንትና ሮማ ከናፖሊ 2-1 አልቋል። አይ ቲንክ የናፖሊ የሴሪያ ጉዞ አብቅቷል። አሁን 11 ነጥብ ሆኗል ከኢንተር ጋር። እነዚህ ናቸው የኔ ዋና ዋና ሃይላይቶች ምሳ ተመልሰናል። አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የአርሰናልን ጉዳይ እንመልከት። ዊጋንን 4-0 አሸንፏል። ይህንን ጉዳይ እናንሳው። ድሉን ሳይሆን አርቴታ የሞከራቸው ኤክስፐሪመንቶች አሉ። ይህንን እንመልከት። ለሌሎቹ ጨዋታዎች የሚጠቅሙ ናቸው ወይ የሚለው እናንሳ። ልክ ነው። አርሰናል ዊጋን አትሌቲክን ማሸነፉ ከዚህ በፊት የፕሪሚየር ሊግ ቡድን ቢሆንም ኤፍኤ ካፕ በሮቤርቶ ማርቲኔዝ አሰልጣኝነት ስር ሲያሸንፍ የምናውቅ ቢሆንም በ2014 ከአርሰናል ጋር በኤፍኤ ካፕ ሴሚ ፋይናል የተጫወተ ቢሆንም አሁን በእንግሊዝ 3ኛ ዲቪዚዮን ነው እየተወዳደረ ያለው። ከ3ኛ ዲቪዚዮንም ወደ ታች የሚወርድ ወደ ሊግ 2 የሚወርድ ይመስላል። በ30 ጨዋታ 7 ጨዋታ ብቻ ያሸነፈ፣ ያለፉትን 4 ተከታታይ ጨዋታዎች በተርታ የተረታ፣ በቅርብ ጊዜ አሰልጣኝ ለውጥ ያደረገ ስለሆነ የአርሰናል ይህንን ጨዋታ በየትኛውም ውጤት ማሸነፍ ስለ አርሰናል የሚነግረን የተለየ ነገር የለም። ምናልባት የተለየው ነገር አንድ የፕሪሚየር ሊግ ቡድን በኤፍኤ ካፕ ታሪክ በመጀመሪያዎቹ 27 ደቂቃዎች 4 ጎል አስቆጥሮ አያውቅም። አዲስ ሬከርድ መሆኑ ካልሆነ በስተቀር አርሰናል ራሱ ከ2020 በኋላ ለመጀመሪያ ጊዜ በኤፍኤ ካፕ 5ኛው ዙር መድረሱ ካልሆነ በስተቀር አርቴታ ዋንጫ ባሸነፈበት የመጀመሪያው ሲዝን በቅርብ ጊዜ በኤፍኤ ካፕ ብዙ እየሄደ አልነበረም። ባለፈው የውድድር ዘመን በማንቸስተር ዩናይትድ፣ ከዛ በፊት በነበረው የውድድር ዘመን በሊቨርፑል እያለ በሌሎችም ቡድኖች በቅርብ ጊዜ በቶሎ እየተሸነፈ ውድድሩ እንደተጀመረ እየተሸነፈ ይወጣ ስለነበር አሁን በንጽጽር እንግዲህ ለመጀመሪያ ጊዜ ከ5 ከ6 ዓመት በኋላ ወደ ኤፍኤ ካፕ 5ኛው ዙር ደርሷል ማለት ነው። እንደ ፐርፎርማንስም ብዙ ማለት የሚቻል አይመስለኝም። አርሰናልን በተመለከተ በቃ የተሟላ ፐርፎርማንስ ነበር፣ ግን የሚጠበቅ በመጀመሪያ አጋማሽ የቤት ስራው የተጠናቀቀበት ነው። ግን እንዲህ አይነት ጨዋታዎች ሁልጊዜ አይመጡም። ፕሪሲዝን ቢሆን ይሞከራል።
ፕሪሲዝን አንደኛው ጥቅሙ የተጫዋቾችን ፊትነስ ብቻ ሳይሆን ታክቲካል ኬሚስትሪ፣ ሲንክሮናይዜሽን፣ የቡድን ውህደት፣ አንዳንድ ተጫዋቾችን አንዳንድ ቦታዎች ላይ ለመሞከር ኤክስፐሪመንታል ይሆናል። በውድድር መሀል ብዙ ጊዜ እንደዛ የማድረግ እድል የለም። የዊጋን ደረጃ ሊሆን ይችላል። በእርግጥ ሳይታሰብ የተፈጠረም ከጨዋታው በፊት የተፈጠረም የሪካርዶ ካላፊዮሪ ጉዳትም ሊሆን ይችላል። አንዳንድ ኤክስፐሪመንቶች ለማድረግ አሰልጣኙ እድል አግኝቷል። ከጨዋታው ፊት የመጀመሪያ 11 ይፋ እንደተደረገ የአርሰናል ደጋፊዎች እንደሚመስለኝ በጣም ጓጉተው የነበረው የማይልስ ሉዊስ ስኬሊ አማካይ ሆኖ መጀመር ነው። የመጀመሪያ የወጣው የአርሰናል ላይንአፕ ላይ የመጀመሪያው ቲም ሺት ላይ ማይልስ ሉዊስ ስኬሊ አማካይ ነበር። እንደምናውቀው ምሳ ወደ አርሰናል ዋናው ቡድን ካደገበት ጊዜ ጀምሮ የግራ መስመር ተከላካይ ሆኖ ነው የሚጫወተው። በእርግጥ የግራ መስመር ተከላካይ በንጹህ የግራ መስመር ተከላካይነት የሚጫወት ተጫዋች አይደለም። አርቴታ በፊት በኦሌክሳንደር ዚንቼንኮ ላይ ያደርግ እንደነበረው በተለይ በአንዳንድ ጨዋታዎች አርሰናል ከፍተኛ የኳስ ቁጥጥር ድርሻ በሚወስድባቸው ጨዋታዎች ላይ አማካይ ይሆናል፣ ወደ መሀል ይገባል እንጂ እንደ ፕሮፐር ፉልባክ አይደለም የሚጫወተው። ዚንቼንኮም ለስሙ ቡድኑ ኳስ በሚያጣበት ጊዜ ፉልባክ ስለሚሆን እንጂ በኳስ ቁጥጥር ጊዜ አማካይ ከቡድኑ 6 ቁጥር አጠገብ ከቶማስ ፓርቴ ጎን ነበር ይጫወት የነበረው። ስለዚህ አቬሬጅ ጊዜውን የቱ ጋር ነው የሚያሳልፈው ብለሽ ሂትማፑን ተችማፑን ምኑን ብታይ በአብዛኛው ተጫዋቹ የአማካይ ተጫዋቾች ቦታ ላይ ነበር ይገኝ ነበረው። ስለዚህ ማይልስ ሉዊስ ስኬሊን በዚህ ጽንሰ ሀሳብ ከተረዳን በጨዋታ መሀል ድብልቅ ኃላፊነት ወስዶ ቅይጥ ሚና ወስዶ ይጫወት ነበር። የግራ መስመር ተከላካይ ይሆናል ቡድኑ በሚከላከልበት ጊዜ። ግን ደግሞ አርሰናል ብዙ ጊዜ አሁን ትላንትና 73% ፖሴሽን ነበረው፣ 27% የሚሆን የፖሴሽን ድርሻ ነው ሊድስ የነበረው። ስለዚህ በአብዛኛው አርሰናል ኳስ በሚቆጣጠርበት ጊዜ አማካይ ነበር። አማካይ ሆኖ አልተጫወተም ማለት አይደለም። በእርግጥ ያቺን ኮንቴክስት መገንዘብ ያስፈልጋል። ግን ሪካርዶ ካላፊዮሪ የግራ ተከላካይ ሆኖ ይጀምር ነበር መጀመሪያ የወጣው የአርሰናል ቲም ሺት ላይ። ይሄ ማለት በመደበኝነት አማካይ ሆኖ ማይልስ ሉዊስ ስኬሊ ይጫወታል ማለት ነው። አይ ቲንክ እዛ ቦታ ላይ ተጫዋች አርሰናል አሁን ይፈልጋል። ምክንያቱም እዛ ቦታ ላይ መጫወት የሚችሉ 3 ተጫዋቾች ኦደጋርድን ከጨመር 4 ተጫዋቾች የሉ። ኦደጋርድ የባለፈው የብሬንፎርድ ጨዋታ ላይ በድጋሚ ጉዳት ገጥሞታል። ትላንትናው ጨዋታ ሊደርስ የሚችልበት እድል አለ ተብሎ ነበር፣ ግን ቤንችም ላይ አልነበረም። ስለዚህ ጎሉ ሲቆጠር ተጎድቶ ለ4 ደቂቃ ገደማ የሚሆን የሕክምና አገልግሎት እንዳገኘ እናስታውሳለን። ሜሪኖ ተጎድቷል፣ በዚህ ሲዝን ላይመለሱሉ ይችላል። ሀቨትስ ተጎድቷል፣ ለጥቂት ሳምንታት አይኖርም። ኤታን ዋኔሪ በውሰት ወደ ማርሴይ ሄዷል። 4 ተጫዋቾች ናቸው እነዚህ። ማይልስ ሉዊስ ስኬሊ ደግሞ በአርሰናል የእድሜ እርከን ቡድኖች ሁሉ ከ21 ዓመት በታች ከ19 ዓመት በታች ከ18 ዓመት በታች የእድሜ እርከን ቡድኖች ሁሉ ከሄሊንድ አካዳሚ ወደ ዋናው ቡድን እስኪመጣ ድረስ አማካይ ሆኖ ነው ሲጫወት የቆየው። አርቴታ ነው በግራ መስመር ተከላካይነት ሪፐርፐዝ ያደረገው። ባለፈው የውድድር ዘመን ደግሞ በተለይ በሪኪ ካላፊዮሪ ብዙ መጎዳት ምክንያት ነው ብዙ እንዲጫወት የሆኑ። ስለዚህ ይሄ ተጫዋች ከአካዳሚው ግራጁዌት ባደረገበት ቦታ ሊጫወት ነው በመጨረሻ እዛ ቦታ ላይ ልናየው ነው። እኔ ደግሞ የማይበት ካራክተሪስቲክስ የአማካይነት ካራክተሪስቲክስ ነው። እኔ እንዲያውም ኳስ ድራይቭ የሚያደርግበት፣ ፕሬሸር የሚቋቋምበት፣ አንደር ፕሬሸር ኳስ እየገፋ የሚሄድበት ቀጥተኝነቱ ሁሉ ከዴምቤሌ ጋር በፊት ቶተናም ውስጥ ይጫወት ከነበረው ዴምቤሌ ጋር በጣም ይመሳሰላል እል ነበር ባለፈው የውድድር ዘመን። ዘንድሮ በተለይ በመከላከል በተለይ በአንድ ለአንድ መከላከል ብዙ ስህተቶች ሲሰራ ይዋል። እኔ እንኳን 5-6 ጨዋታ ተቀምጦ የሆነ ጊዜ የሚሰለፍ ተጫዋች የሪትም ችግር ስላለበት ከዛም አንጻር ነው ነገሩን ማየው። ግን ልክ ጨዋታው ከመጀመሩ በፊት ሪካርዶ ካላፊዮሪ ለ3ኛ ጊዜ ነው በዚህ ውድድር ዘመን የአርሰናል ተጫዋች እያሟሟቀ ሲጎዳ። ስለዚህ ከመግባታቸው በፊት ያላቸው የማሟሟቅ ሩቲንም መታየት ያለበት ሳይሆን አይቀርም። ያልተለመደ ነው። 3 የተለያዩ ተጫዋቾች በዚህ ውድድር ዘመን ሲያሟሙቁ ገና ጨዋታ ሳይጀምሩ ባለፈው ከሊድስ ጋር ሳካ እንደዚሁ እያሟሟቀ በነበረበት ጊዜ ነው ተጎዳ ተብሎ ከቡድኑ ዝርዝር ውጭ የሆነውና ሁለተኛ ላይን አፕ ደግሞ ያየ ነው። እና ሪኪ ካላፊዮሪ ሲጎዳ አርቴታ ምርጫ ነበረው። ያደረገው አማካይ ማስገባት ይችል ነበር። ማይልስ ሉዊስ ስኬሊን የግራ መስመር ተከላካይ አድርጎ በካላፊዮሪ ቦታ፣ መሀል ላይ ግን ዙቢሜንዲ ነበር ቤንች ላይ፣ ራይስ ነበር ቤንች ላይ። አንዳቸው ማስገባት ይችል ነበር። የወሰነው ውሳኔ ግን የማይልስ ሉዊስ ስኬሊ አማካይ ቦታ ላይ ኤክስፐሪመንት ትምህርት ጥቅስ ውስጥ መግባት ያለበት ነው። ኤክስፐሪመንት አልለው ቦታው ስለሆነ ማይልስ ሉዊስ ስኬሊ ግን በዋና ቡድን ተጫውቶ ስለማያውቅ መታያው ነበር ልበለው። የሳካ ግን ኮምፕሊት ኤክስፐሪመንት ነው። ከዛ በፊት ሲያስብበት የቆየ ይመስለኛል። ሰጀስት ሲደረግ ሰምተን እናውቃለን። ሳካን ሴንትራል ቦታዎች ላይ መሞከር 10 ቁጥር ወይ ከሁለቱ አድቫንስድ 8 ቁጥሮች አንዱ አድርጎ መጠቀም
ትላንትና የማይልስ ሉዊስ ስኬሊ ማነው የካላፊዮሪ ያለመሰለፍን ተከትሎ የወሰነው ውሳኔ እንደዚህ አይነት ኤክስፐሪመንት ነው። ዊጋን ስለሆነ እንደሆነ አውቃለሁ። የባላጋራው መጠን እንዲህ አይነት ሙከራዎች ለማድረግ እድል የሚሰጥ ስለሆነ እና ከጨዋታው ውጤት ይልቅ በጨዋታው ላይ ከታየው ፐርፎርማንስ ይልቅ እንዲህ አይነት አንዳንድ ሙከራዎች ያደረገበት ነገር ነው ለየት የሚለው ኤክስፐሪመንቶች እና በመጀመሪያ 27 ደቂቃ ውስጥ ነው በ16 የደቂቃ ልዩነት አርሰናል 4 ጎሎች ያስቆጠረው። ማድዌኬ መጀመሪያ በጣም የሚያስደንቅ ፓስ ነው ከኤቤሪች ኤዜ የደረሰው። የኤቤሬዜ አሲስት መስጠት ከ16 ጨዋታዎች በኋላ ለመጀመሪያ ጊዜ ነው በጎል ላይ በቀጥታ ሲሳተፍ። ግን ይህም በመጠኑ ኤክስፐሪመንታል፣ ምክንያቱም ኤዜ ትላንትና ከሁለቱ የ8 ቁጥር ቦታዎች አንዱን አልነበረም የያዘው። ኦልሞስት እንደ ሁለት ፒቮት ሳካ ከነሱ ፊት እንዳለ 10 ቁጥር፣ ማርቲኔሊ በግራ በኩል፣ ጄሱስ ከፊት እና ማድዌኬ በቀኝ በኩል። ይሄ ነው የነበረው ሴታፕ። ለየት የሚለው በጣም ድሮፕ አድርጎ እንዲጫወት ኦልሞስት ከክርስቲያን ኖጋርድ ጋር በትይዩ መስመር እንዲጫወት ነው ያደረገው። ብዙ ድሮፕ እንዲያደርግ የእንቅስቃሴ ነጻነት እንዲኖረው ነው ያደረገው። እንዲህ አይነት አሲስት በፕሪሚየር ሊግ ትሰጪያለሽ ወይ? እንደ ዊጋን ማንም አይጫወትም በፕሪሚየር ሊግ አሁን፣ በተለይ ከአርሰናል ጋር። ትላንትና ዊጋን ያለበት ሁኔታ በጣም መጥፎ መሆኑ ብቻ ሳይሆን በሚወዳደርበት ዲቪዚዮን ልክ በቻምፒየንስ ሊግ ባየር ሚኒክ፣ ኢንተር ሚላን፣ ሌሎች የቻምፒየንስ ሊግ ቡድኖች እንደሚያደርጉት ከአርሰናል ጋር በሃይ ላይን ለመጫወት ነው የመጣው። ኢንተር ሚላን እና አሌሳንድሮ ባስቶኒ ምናምን እያሉት በሃይ ላይን ከአርሰናል ጋር በነበረው ጨዋታ ኤክስፖዝድ ሆኗል። ሜዳው ላይ አሁን እንደዚህ በጣም አስተማማኝ በሆነ ጥንካሬ ሊጉን እየመራ ያለው ቡድን ከአርሰናል ጋር ፋይቲንግ ቻንስም አልነበረው። 3-1 ያለቀው ጨዋታ ጁሴፔ ሚያትሳ ላይ ተደረገው። ባየር ሚኒክ ወደ ኤምሬትስ መጥቶ በሃይ ላይን የተጫወተው የበለጠ ኮምፒተንት ተከላካዮች እያሏቸው ዊጋንን ሆኖ ነው በእንደዚህ አይነት መንገድ ለመጫወት የመጣው እና ለምን ቡድኖች በፕሪሚየር ሊግ ጨዋታዎች ላይ በሃይ ላይን እንደማይጫወቱ በጣም ጥሩ ማሳያ ነው። አይደለም በዊጋን አይነት በጣም ዝቅ ባለ ኳሊቲ ያለ ቡድን ቀርቶ በቻምፒየንስ ሊግ በትልልቅ ደረጃ ያሉ ቡድኖች ልክ በእንደዚህ አይነት ድፍረት ከአርሰናል ጋር ለመጫወት በሚመጡበት ጊዜ ስፔሶች ብዙ ካሉ በጣም ጥሩ የማጥቃት ተጫዋቾች አሉት። ስለዚህ ብዙ ጎሎች ማስቆጠር ይችላል ቡድኑ። በፕሪሚየር ሊግ ባለፈው ሳነሳው ነበረ፣ ስንት ጊዜ እንደማነሳው አላቅም ይሄን ስታት። ከ19 ቡድኖች 17ቱ በመደበኝነት ከሚከላከሉበት የመከላከል ዲስታንስ ከ3 በትንሹ 5 አስቶን ቪላ 5 ሲቲ ባለፈው 11 ሜትር ነው በጥልቀት የተከላከለው ኤምሬትስ ላይ በነበረ ጨዋታ። ሁሉም ቡድን ኦልሞስት ከሊድስ እና ከኖቲንጋም ፎረስት የመጀመሪያው ኤምሬትስ ጨዋታ በስተቀር ሁሉም ቡድኖች በመደበኝነት በፕሪሚየር ሊግ በሌሎቹ ጨዋታዎች በአቬሬጅ ይከላከሉባቸው ከነበሩ ርቀቶች ወደ ኋላ ሜትሮች ሪትሪት አድርገው ነው የሚከላከሉት። ከፕሪሚየር ሊግ መሪ ቡድን ጋር ስለሆነ የሚጫወተው ትገነዘባለህ ያንን ለምን እንደሚያደርጉ። ብዙ የሚያስገርም አይደለም። ማንቸስተር ሲቲን ድሮ በሚገጥሙበት ጊዜ ቡድኖች ምናልባት ከዚህም የበለጠ በጥልቅ ይከላከሉ ይሆናል። የፕሪሚየር ሊጉ መሪ ከሆንሽ ያው ያንቺ ትልቁ ጨዋታ እሱ ነው የሚሆነው፣ ከባዱ ጨዋታ እሱ ነው የሚሆነው። ምክንያቱም የፕሪሚየር ሊጉ ቤስት ቡድን ስለሆነ ብዙ ጊዜ መሪ የሚሆነው። ዊጋን እንደዛ ነው የተጫወተው። በሁለቱ መካከል ካለው አለመመጣጠን ባሻገር የዊጋን እንደዚህ አይነት በጣም ሪስክ ወስዶ መጫወት ለአርሰናል ጨዋታውን በጣም ቀላል እንዲሆን አድርጎታል። የኤዜ ኳስ ድሮፕ ያደረገበት በሁለቱ ሴንተር ባኮች መካከል በእርግጥ ጄሱስና ሳካም ሁለቱን የመሀል ተከላካዮች እንደዚህ ለጥጠዋቸው ስለነበር እነሱን እየተከተሉ ይወጡ ስለነበር በጣም ሰፊ ክፍት ቦታ ሴንትራል ቦታ ላይ ነበር። ለዛ ነው እንደዚህ አይነት ስፔስ በፕሪሚየር ሊግ ጨዋታዎች ላይ የሚገኝ አይመስለኝም እንድትይ የሚያደርገው። ግን የማድዌኬን ሩጫ ስፖት ያደረገበት ኦልሞስት ሳያይ የሚመስል አይነት በጣም የሚገርም ፓስ ነው የሰጠው። ግን ደግሞ በአንድ በኩል ድሮፕ የማድረግ ነጻነትም ተሰጥቶት ስለነበር አሁን እንግዲህ ኤዜ ላይ ያለው ክርክር እንደ ተጫዋች ጥሩ ተጫዋች ነው አይደለም የሚል ክርክር አይደለም። ኤክሰፕሽናል ተጫዋች ነው። ችግሩ ያንን ኤክሰፕሽናል ተጫዋች በአርሰናል ቡድን ውስጥ አርሰናል ውስጥ ሲያመጣው ለኮንትሮል ብሎ ያመጣው አይመስለኝም። ለምን ያመጣዋል ለኮንትሮል ብሎ? በክሪስታል ፓላስ ውስጥ በሰራው ስራ ነው አይደል የምታመጪው። በአብዛኛው በመጠኑ አርሰናልን አዳፕት እንዲያደርግ ታደርጊያለሽ። ግን ዞሮ 60 ምናምን ሚሊዮን የምትከፊው ማቭሪክ የሚሉት እነሱ ለየት ያለ ቴክኒካዊ ክህሎት ራሱ አርቴታ እንደሚለው ማጂክ ሞመንትስ መፍጠር የሚችል ልክ ትላንትና የሰጠውን አይነት ፓስ መስጠት የሚችል ልክ ቶተናም ላይ ያስቆጠራቸውን ጎሎች ወይ ሲቲ ላይ ባየር ሚኒክ ላይ ያቀበላቸውን አሲስቶች ወይ ከቀድሞ ቡድኑ ፓላስ ጋር ሲጫወቱ ያስቆጠረውን አይነት ጎል ማስቆጠር የሚችል እንዲህ አይነት ለየት ያለ ቴክኒካዊ ችሎታ ያለው ተጫዋች ስለሆነ ነው የመጣው። ግን ችግሩ አርሰናል ስታርለስ ሲስተም ነው። ስለዚህ ፓላስ በኤዜ ዙሪያ እንደተገነባ አርሰናል በዛ ዙሪያ ሊገነባ አይችልም። ግን ዞሮ ያንን ኢንዲቪጁዋል በጣም እየሰራ ባለ ኮሌክቲቭ ቡድን ውስጥ ያንን የተለየ የሚያደርገውን ተሰጥኦ ሳያጣ ማካተት ትችላለሽ ወይ ነው።
ለአሰልጣኙ ትልቁ ፈተና እሱ ነው። እስካሁን ድረስ በወጥነት ይህንን ማድረግ አልቻለም። ሞመንቶች ነው የነበሩት እንጂ ተጫዋቹ በወጥነት ይህንን ማድረግ አልቻለም። የባለፈው የብሬንፎርድ ጨዋታ ደግሞ በጣም ብዙ ጥያቄዎች ኤዜም ላይ ኤዜ አርሰናል ውስጥም ስለሚኖረው ሚና ብዙ ጥያቄ ያስነሳ ነበር። ለዛ መልስ ሰጥቷል ማለት አይቻልም። ዊጋን ስለሆነ ትላንትና ባላጋር ግን እንደ ችሎታ ግን የሚገርም ችሎታ ያለው ተጫዋች እንደሆነ አሳይቷል። ሁለተኛው አሲስተም በተመሳሳይ ከ8 ደቂቃ በኋላ አርሰናል ሁለተኛውን ጎል ሲያስቆጥር ለጋብርኤል ማርቲኔሊ በተለይ ሯጮች ነበሩት ትላንትና። ጥሩ ነገሩ ለኤዜ አይነት ኮንዳክተር ሆኖ ለሚጫወት ጠለቅ ብሎ አሁን ይሄም ኤክስፐሪመንት ልበለው ሌላ ጨዋታ ላይ ይሞክረው እንደሆነ እኔ እንጃ። በፕሪሚየር ሊግ ከየትኛው ባላጋራ ጋር ላይ ሞክረው ይችላል፣ ግን በአንድ በኩል በጣም ኢንትረስቲንግ ሙከራ ይመስለኛል። ምክንያቱም ከጥልቅ ነው ኳሱን የተቀበለው፣ በመስመሮች መሀል ኳስ ማቀበል ይችላል፣ ቪዥን አለው። የትኛው ተጫዋች ወደ ስፔስ እየሮጠ እንደሆነ ስፔሱን የማየት ችሎታ አለው። ይህንን ብዙ ጊዜ አሳይቷል። በእርግጥ ከጨዋታ በኋላ ክርስቲያን ኖጋርድ ትንሽ ለየት የሚለው ነገር ሰሞኑን ብዙ ሲተችም የሆነ ሰሞን ብዙ ሲደነቅም የሚደንቀው አልነበረም። ቴምፕሬቸሩ ያው ነው እና ያንን አይነት ተፈጥሮ ያለው ተጫዋች ነው የሚል አስተያየት ሰጥቷል። ግን በጣም አስደናቂ ኳስ ነበር የሰጠው። ሯጮች ያልኩት ማድዌኬ ወደ ስፔስ ኒሮጠው በጣም ጥሩ አጨራረስ ነበር። ሰሞኑን ጎሎች ላይ ኮንትሪቢዩት እያደረገ ነው። ባለፉት 5 ጨዋታዎች 4ኛ የጎል ኮንትሪቢዩሽኑ ማለት ነው። 3 ጎሎች አስቆጥሯል። 1 የመጨረሻ ኳስ አቀብሏል። ባለፈው ብሬንፎርድም ላይ ሊድስም ላይ ጎል አስቆጥሮ ነበር። ለማርቲኔሊም እንደዚህ ወደ ስፔስ ነው የሰጠው። አሁን እዚህ ጋር ማርቲኔሊን ሬከርድ ካየሽ በዚህ አመት 11 ጎል አስቆጥሯል ጋብርኤል ማርቲኔሊ በዚህ ውድድር ዘመን። ከ11ዱ ግን አንዱ ብቻ ነው በፕሪሚየር ሊግ የተቆጠረው። ሌሎቹ በካፕ ኮምፒቲሽንስ በሚሏቸው በቻምፒየንስ ሊግ 5 ጎል አስቆጥሯል። ባለፈው በኤፍኤ ካፕ ኖቲንግሃም ፎረስት ላይ 4 ኖቲንግሃም ፎረስት ላይ ፖርትስመዝ ላይ ሃትሪክ ሰርቶ ነበር። ትላንትና ዊጋን ላይ ጎል አስቆጥሯል። በሊግ ካፕ 1 ሌላ ጎል አስቆጥሯል። ግን እኔ የማየው ደግሞ ለምሳሌ ኦኬ እነዚህ እንኳን የሀገር ውስጥ የካፕ ውድድሮች ናቸው፣ ስለዚህ ዊጋንና ፖርትስመዝ ላይ ጎል ላይ ያስቆጠር ነው እንል ይሆናል። ግን በቻምፒየንስ ሊግም ያደርገዋል። ይሄንን የሚነግረን ይሄ ስለ ጨዋታ ስታይል ነው። ለእኔ ማርቲኔሊ የሰፊ ስፔስ ተጫዋች ነው። ሰፊ ስፔስ የሚኖርባቸው ጨዋታዎች ላይ ነው ጥሩ የሚጫወተው። ሰፊ ስፔስ ደግሞ የሚኖረው በካፕ ኮምፒቲሽንስ ላይ ነው። የሚገርም ነው እና ከ1994 በኋላ የመጀመሪያ የአርሰናል ተጫዋች ሆኗል በአንድ የውድድር ዘመን በጥሎ ማለፍ ውድድሮች ላይ በቻምፒየንስ ሊግ፣ በሊግ ካፕ፣ በኤፍኤ ካፕ አይነት ውድድሮች ላይ ያኔ ካፕ ዊነርስ ካፕ፣ የኤፍኤ ካፕ ከሊግ ካፕና ኤፍኤ ካፕ በተጨማሪ የነበሩ ውድድሮች ናቸው። ኢያን ራይት ነበር የዛሬ 32 ዓመት ይህንን ያደረገው። እኔ በቀጥታ ከተጋጣሚ ቡድኖች ስታይል ጋር የሚገናኝ ነው እላለሁ። በፕሪሚየር ሊግ ይህንን ስፔስ ቡድኖች ሊሰጡት አይሰጡትም፣ አይኖርም። እንዲህ አይነት ስፔስ በተለይ ከአርሰናል ጋር አይኖርም። በጣም ሬዲዩስድ በሆነ ስፔስ የሚጫወት ቡድን አርሰናል ነው በፕሪሚየር ሊግ። ይሄ ደግሞ ስታቲስቲካል። ከዛ ቀጥሎ ራስ ላይ የተቆጠረ ጎል ነው። የአርሰናል በጣም ቁልፍ ተጫዋች ነው ኦን ጎል በዚህ ውድድር ዘመን ብዙ ጎል አግኝቷል። ከቆሙ ኳሶች ማድዌኬ ለሳካ ለመስጠት ነበር የሞከረው። ከዛ በኋላ ነው ራሳቸው ላይ ጎሉን ያስቆጠሩት። ሌላኛው ጎል በጋብርኤል ጄሱስ አማካይነት የተቆጠረው፣ ይሄም ወደ ስፔስ የተጣለ ኳስ ነው። ይሄም ስለ ዊጋን ሃይ ላይን ብዙ የሚነግረን ነገር አለ። ክርስቲያን ኖጋርድ ማን ኦፍ ዘ ማች ተብሏል። ከዚህ በላይ መሰለፍ የነበረበት ተጫዋች ይመስለኛል። ሲመጣም የዙቢሜንዲን ያህል ትልቅ ኤክሳይትመንት አልፈጠርም፣ ግን ከደንበኛ የፕሪሚየር ሊግ አማካይ ተከላካዮች መካከል አንደኛው ነበር። ትልቁ ችግር ምንድን ነው? በትንሹ የ10% ፖሴሽን ልዩነት አለ በብሬንፎርድና በአርሰናል መካከል። 46% ነበር፣ የአርሰናል አቬሬጅ 58% ነው። ፍጹም የተለየ የጨዋታ ስታይል ያላቸው ናቸው። በጣም ዳይሬክት ነው ብሬንፎርድ። አርሰናል ብዙ ሆሪዞንታል ፓሶች አሉት፣ ብዙ ኳስ ተቆጣጥሮ የሚቆይ ቡድን ነው። ያንን መሸጋገር ይችላሉ ወይ ወደ አርሰናል ስታይል? ትልቅ ጥያቄ ነው። ግን የመሰለፍ እድል ባገኘ ቁጥር ኦልሞስት በእያንዳንዱ ጨዋታ በጣም ጥሩ ይጫወታል እና ትላንትና በጣም አስደናቂ ኳስ ነው ለጋብርኤል ጄሱስ የሰጠው። ግሩም አጨራረስ ነበር። ግን እንዳልኩት ከዊጋን ጋር ነው። ስለዚህ ስለ አርሰናል ፐርፎርማንስ ብዙ ለማለት ያስቸግራል። ግን የወደድኳቸው አንዳንድ ነገሮች አሉ። አርቴታ በሌሎቹ ጨዋታዎች ቢሞክራቸው ምላቸው እኔ እንደ አሰልጣኝ ማየው ጨዋታዎችን 4-3 ለማሸነፍ ከሚሞክር አሰልጣኝነት ይልቅ 1-0 ማሸነፍ ይመርጥ አሰልጣኝ ነው። ኮንትሮለብል ስለሆኑት አሰልጣኝ ሊቆጣጠራቸው ለሚችላቸው ነገሮች ሁሉ ከፍተኛ ግምት የሚሰጥ አሰልጣኝ ነው እና በአርሰናልን ስታይ አንድ ማትጠራጠሪው ነገር የኮቺንግ ማነስ ልታይበት አትችልም። የኮቺንግ መብዛት ነው። የኮቺንግ መብዛት ደግሞ ችግር የሚሆንበት ጊዜ አለ። ምክንያቱም ፈጠራ ነጻነት ይፈልጋል። ነጻነት ከሌለ ፈጠራ ሊኖር አይችልም። ክሬቲቭ ፍሪደም ይፈልጋል። ያንን ማድረግ ያስፈልጋል። አሁን አርሰናል ካየሽው
ዌል ኮችድ ነው። ሁሉም አሰልጣኝ ሴታፑ የሚገርም ነው ይላል። በኦርጋናይዜሽን ደረጃ ምንም ጥያቄ የምታነሺበት አይደለም። ችግሩ ግን ያ የበዛ አደረጃጀት፣ የበዛ ቁጥጥር፣ እያንዳንዱ ልትቆጣጠር የምትችውን ነገር በሙሉ መቆጣጠርሽ የቡድኑን የማጥቃት ደመነፍስና አንዳንድ ባለልዩ ተሰጥኦ ተጫዋቾችን ይገድባቸዋል ወይ ነው ጥያቄ። አሁን የትላንትናው አይነት ነጻነት ይዞት የሚመጣው አንድ ችግር ጨዋታዎችን ምናልባት 4-3 4-2 እንድታሸንፍ የሚያደርግሽ ይሆናል። ማለት 2 ጎል ሊቆጠርብሽ ይችላል በጨዋታው ማለት ነው። እኔ ደግሞ ከብዙዎቹ የፕሪሚየር ሊግ ቡድኖች የአርሰናል ፋየር ፓወር በማጥቃት ቦታ ላይ ያሉት አማራጮች ከአብዛኞቹ ቡድኖች በላይ፣ አንደኛው ቡድን 1 ጎል ቢያስቆጠር አርሰናል 2-3 ጎል የማስቆጠር ፖቴንሻል አለው። አንተ ከምታስቆጥርብኝ ጎል በላይ ማስቆጠር እችላለሁ ብሎ መጫወት የሚችል ይመስለኛል። ልክ ባርሰሎና እንደሚያደርገው ማለት ነው። አንዳንድ ጊዜ ብዙ ያስተቻል። የባርሰሎናን ያህልም ሪስኪ መሆን የለበትም። በእርግጥ የባርሰሎና ኤክስትሪም ነው። በአውሮፓ በ5ቱ ሊጎች ቁጥር 1 ነው ወደፊት ተጠግተው በሚከላከልበት ሜትር። ሁሉንም ቡድኖች ሁሉንም ጨዋታ በተመሳሳይ ፕላን በኦፍሳይድ ላይን ለመጫወት ነው የሚሞክረው። እንደ ይህን ያህልም የገፋ አይሆን፣ ግን በማጥቃት ቦታ በእያንዳንዱ ስፍራ 2 እና ከዛ በላይ አማራጮች ካሉት ከብዙዎቹ የፕሪሚየር ሊግ ቡድኖች በላይ ጎል ማስቆጠር ይችላል አርሰናል። አሁንም ሁለተኛ ብዙ ጎል ያስቆጠረው ቡድን ነው። እንደዚህም ሆኖ ጎሎች ያስቆጥራል። አሁንም ግን ከዚህ በላይ መሆን ይችል ነበር። ለምሳሌ እኔ የ2022-23 የውድድር ዘመን ሲዝኑ ሲጀመር በተለይ የዓለም ዋንጫ መጥቶ እስኪያቋርጠው ድረስ የነበረው አርሰናል በ14 የፕሪሚየር ሊግ ጨዋታ 37 ጎሎች ነበር ያስቆጠረው። ማለት በየጨዋታው 2.6 ገደማ ጎል ያስቆጠር ነበር ማለት ነው። አሁን በዚህ የውድድር ዘመን ያለው አርሰናል ከዛኛው የበለጠ የበሰለ፣ ከዛኛው የበለጠ ምናልባት ለዋንጫ የሚሆን የደረሰ ቡድን ሊሆን ይችላል። ግን 1.9 ጎል ነው የሚያስቆጥረው፣ ከ2 ጎል በታች ነው የሚያስቆጥረው። ያንን ቡድን ዲስቲንክት ልዩ ያደርገው የነበረው አንደኛው ነገር ፍሉዊዲቲ ነው። ከፊት ብዙ ሙቭመንት ነበር። ዚንቼንኮ ወደ ሴንትራል ቦታዎች ይመጣል፣ ዣካ ቢትዊን ደ ላይንስ ይጫወታል፣ ግን ወደ ግራም ይወጣል። ማርቲኔሊ ከጄሱስ ጋር ያለማቋረጥ ቦታ ይለዋወጣል። ሳካ ከኦደጋርድ ጋር ቦታ ስዊች ያደርጋል። በቀኝ በኩል የማጥቃት የመስመር ተከላካይ ነው የነበረው ቤን ዋይት። ብዙ ሪስክ የሚወስድ በአንድ 6 ቁጥር ብቻ የሚጫወት በፓርቴ ብቻ የሚጫወት፣ ሁለቱ ኦደጋርድ እና ዣካ ደግሞ ኦልሞስት ቦክስ ክራሸርስ ሆነው የሚጫወቱ ተጫዋቾች ናቸው። በዚያ የውድድር ዘመን 5 የአርሰናል ተጫዋቾች ደብል ዲጂት ላይ ደርሰው ነበር በጎሎች በሊግ ጨዋታዎች ብቻ። ፍሉዊዲቲ ነበረው። ተጫዋቾች ቶሎ ቶሎ ቦታ ይቀያይራሉ። ስለዚህ የተጋጣሚ ቡድን ሊያነባቸው አይችልም። ብዙ ሙቭመንት ነበር። ዚንቼንኮ ወደ ሴንትራል ቦታዎች የሚመጣ ከሆነ ጋብርኤል ወደ ፉልባክ፣ ቶታል ፉትቦል ነበር ኦልሞስት ይጫወት የነበረው አርሰናል። ዋይት ያለማቋረጥ ኦቨርላፕ ያደርጋል፣ በእያንዳንዱ ኦቨርላፕ ለማድረግ በሚያስችል አጋጣሚ ሁሉ። ስለዚህ ሳካ ወደ ቀኝ ሺፍት ማነው ሳሊባ ወደ ቀኝ ሺፍት ያደርጋል እና ሙሉ ሜዳውን ካየሽ ስታቲክ ሆኖ የሚጫወቱ 2 ተጫዋቾች ብቻ ነው የነበሩት ያ ቡድን። ከዛ በስተቀር ኃይለኛ ዳይናሚዝም ነበረው። ግብ ጠባቂው ራምስዴል ነበር ያን ጊዜ እና 6 ቁጥሩ ፓርቴ ብቻ ነበር። ግን ፓርቴም ቢሆን በውስን አጋጣሚዎች ያኔ ደግሞ የተሻለ ሞቢሊቲ ነበረው። አንዳንድ ትልልቅ ጎሎች የሰሜን ለንደን ደርቢን ጨምሮ አድቫንስድ በሆኑ ቦታዎች ላይ ይጫወት ነበር ያን ጊዜ። ግን እንደው ፖዚሽናል ተጫዋቾች ኢን ደ ሪል ሴንስ ኦፍ ፖዚሽን 2 ተጫዋቾች ብቻ የነበሩ ይመስለኛል። ያ አርሰናል በጣም ኤክሳይቲንግ ቡድን አድርጎት ነበር። በመጠኑ ከባለፈው የውድድር ዘመን ፓሪስ ሳን ጀርመን ጋር የሚቀራረብ ዳይናሚክስ የነበረው ማለት ነው። 2 የምር አታኪንግ የመስመር ተከላካዮች ይጠቀማል ፔዤ፣ አሽራፍ ሀኪሚና ኑኖ ሜንዴሽን። 3ቱ አማካዮች ፍሉዊድ ናቸው። ፊክስድ 6 እና 8 ያለው ቡድን አይደለም። ለስሙ እንደዛ ነው። ግን ቪቺኛ፣ ኔቬሽ እና ፋቢያን ሩዊዝ ቶሎ ቶሎ ቦታ ሮቴት ያደርጋሉ። ከፊትም ልክ እንደዚህ ሆኑ። በፓሪስ ሳን ጀርመን ከ2ቱ የመሀል ተከላካዮች በስተቀር ከማርኪኞስ እና ከዊሊያም ፓቾ በስተቀር እና ከግብ ጠባቂው በስተቀር በተለይ ባለፈው ሲዝን ኃይለኛ የቦታ ሙቭመንት ነበር። ከፊት ካሉ ተጫዋቾች መካከል ምናልባት ክቫራትስኬሊያ ሊሆን ይችላል መደበኛ የግራ ክንፍ ተጫዋች። በተለይ ዴዚሪ ዱዌና ደምቤሌ ወይ ባርኮላ ቶሎ ቶሎ ቦታ ይቀያየራሉ። ግን ክቫራትስኬሊያም ሳጥን ውስጥ የሚገኝበት እድል ነበረው እና ያ ቡድን የአውሮፓ ሻምፒዮን ሆነ። ፍሉዊዲቲ ነበረው። ትላንትና ያንን አይነት ፍሉዊዲቲ ነው ያየሁት። እንዳልኩት የባላጋራ ቡድን መጠን አቅም ይህንን እንደወሰነው አውቃለሁ። ግን ትላንትና ለምሳሌ ሳካ 10 ቁጥር ነበር፣ የምር 10 ቁጥር ሆኖ የተጫወተው።
ሁለት ጠለቅ ያለ ሚና ያላቸው አማካዮች ከነሱ ፊት እሱ ግን ደግሞ ብዙ ጊዜ ከማድዌኬ ጋር ቦታ ሲቀያየሩ እናይ ነበር። ሁለት ሴንትራል ቦታዎችን መያዝ የሚችሉ በተለይ ሳካ ለእኔ ብዙ ጊዜ እንዳነሳሁት ፍጥነትን መሰረት ያደረገ የክንፍ ተጫዋች አይደለም። የበለጠ በአንድ ሁለት መጫወት የሚችል አይነት የበለጠ ቴክኒካል የበለጠ የፕሌይ ሜኪንግ ባህሪ ያለው ተጫዋች ነው። ሁል ጊዜ ግን ቀኝ ላይ ያደረግሽው አንደኛ ፕሪዲክተብል ምንም ሰርፕራይዝ የለውም አርሰናልን ሳካን በተመለከተ እና ሁሌ ደብል ማርክ ይደረጋል፣ ምንም ጥያቄ የለውም። ሌላ ጊዜ አነሳዋለሁ እንዴት ሬዲዩስድ በሆነ በተገደበ ስፔስ እንደሚጫወት አርሰናልን በጠቅላላው ቡድኖች የበለጠ ኮምፓክት በሆነ ቅርጽ ነው የሚከላከሉት ካልኩ የአርሰናል የማጥቃት ተጫዋቾችንም ይሄው የሚመለከት ነው። ዮኬሬስ በፕሪሚየር ሊግ አነስተኛውን ስፔስ የሚያገኘው ተጫዋች ነው፣ ከ4 ሜትር በታች ነው የሚያገኘው። ስለዚህ ይሄ የሪፕል ኢፌክት ነው። አርሰናል እንደ ቡድን ብቻ ሳይሆን ተጫዋቾቹን በተናጠል የሚመለከት ይሆናል እና የትላንትናው ሪስክ እና ተጫዋቾች ያለማቋረጥ ቦታ እየለዋወጡ መጫወታቸው ያንን ከዓለም ዋንጫው በፊት የነበረውን ኮንስተንት የሆነ የቦታ ስዊች የነበረበትን አንዳንድ ቦታዎችን ኦቨርሎድ የሚያደርግ ያለማቋረጥ ትርምስ የሚፈጥር የባላጋራ ቡድን የማይቆጣጠራቸው ለመቆጣጠር የሚያስቸግራቸውን አይነት ትርምሶች የሚፈጥር የነበረው እና እንደ ኤክስፐሪመንት ይሄ ለአንዳንድ ጨዋታዎች በተለይ ከ14ተኛ ምናምን በታች ካሉ ቡድኖች ጋር ያለ ችግር አለ። በሎ ብሎክ ነው የሚጫወቱት። እነዚህን ጨዋታዎች የአርሰናልን በዚህ ውድድር ዘመን ከሜዳ ውጭ የተደረጉ ጨዋታዎች ብታይ ከአንድ የጎል ማርጅን በላይ ያሸነፈባቸው ጨዋታዎች በጣም ጥቂት ናቸው። ሊድስን 4-0 ወይ እንደዚህ የተወሰኑ ጨዋታዎች ካልሆኑ በስተቀር በአብዛኛው የአንድ ጎል ልዩነት ድሎች ናቸው እና እኔ በዚህ አመት አርቴታ በተለይ የኬኦስ ተጫዋቾችን አምጥቶ ስለነበር ዮኬሬስ እንደዛ ነው፣ በተለይ ግን ማድዌኬና ኤዜ እንደዛ ናቸው። ስለዚህ አርሰናል የተፍታታ የማጥቃት ፕላን ልክ እንደ 2022-23 የውድድር ዘመን የሚኖረው መስሎኝ ነበር። በእርግጥ ዮኬሬስ ሲኖር ከጄሱስ ይለያል፣ የበለጠ ፊክስድ ተጫዋች ነው፣ ግን ወደ ግራ ቻናል መውጣት የሚወድ ተጫዋች እንደሆነ በስፖርቲንግ ሊዝበን አይተን ነበር። ስለዚህ በመጠኑ የላቀ ድሪብለር አይደለም፣ የጄሱስ አይነት የፕሌይ ሜኪንግ ችሎታ ያለው ተጫዋች አይደለም፣ ግን ያንን ማድረግ ይችል ነበር እና ትላንትና ይህንን መሞከሩ በጣም ጥሩ ይመስለኛል። እንደ አንድ ታክቲካዊ ሙከራ ያደረገ ይመስለኛል። ሳካን በተመለከተ አርቴታ ያው አንድ ግልጽ የሆነ ነገር ሰዎች ለምሳሌ ምን ይላሉ፣ አይ ከአውሮፓ ቤስት የቀኝ ክንፍ ተጫዋቾች መካከል አንዱ ከሆነ ቤስት በሆነበት ቦታ ማጫወት እኮ ነው፣ ምን ሌላ ማሰብን ይጠይቀዋል የሚሉ ሰዎች አሉ። ግን በቅርብ ጊዜ እንደምናየው በእርግጥ የፊትነስም ችግር ነበረበት። ለመጀመሪያ ጊዜ ከባድ ጉዳት ገጥሞታል በአርሰናል ተጫዋችነት ባለፈው አመት አካባቢ ወደ 4 ወር ከሜዳ የራቀበት። አሁንም ልክ እንደዛ በአንድ ጊዜ ረጅም ጊዜ ከሜዳ የሚያረቀው ባይሆንም ግን የተቆራረጠ ነው የሳካን ሲዝን እንደምታየው የሆነ ጊዜ 3-4 ጨዋታ 2-3 ጨዋታ ያልፈዋል። ስለዚህ በጣም ብዙ መቆራረጥ አለው። በተሟላ ፊትነስ ላይ መገኘቱን እንጃ። አሁን የባለፈው የብሬንፎርድ ጨዋታ ላይ በእኔ ግምት ባይገባ ነው የሚሻለው እንደዛ በግማሽ ፊት ሆኖ ከሚጫወት። ግን ደግሞ አርቴታ መጀመሪያ ሲመጣ ቦታውን ለመለየት ጊዜ ፈጅቶብኝ ነበር አለ። ምክንያቱም ሲጀምር የግራ ዊንግ ባክ አድርገው ነው ያስጀመሩት ኡናይ ኤሜሪ፣ ከዛ የግራ ክንፍ ተጫዋች ያደረጉት፣ ከዛ ቀኝ ላይ እሳቸው አጫውተውታል። አስታውሳለሁ በሎክዳውን ጊዜ ያኔ ኮቪድ መጥቶ እግር ኳስ እንደገና ሲቀጥል ያለ ተመልካች ነበር ጨዋታው ይደረገ ነበር። አንድ ጨዋታ ላይ ቲንክ ከብራይተን ጋር ብራይተን መሰለኝ ያን ጨዋታ 2-1 ያሸነፈው። ብዙ የሚታወሰው በማቴዎ ገንዶዚና በኔል ሞፔ መካከል የተፈጠረው ጥል ነው። ማቴዎ ገንዶዚ ከዛ በኋላ አርሰናል የተጫወተም አይመስለኝም፣ ግን በዛ ነው ብዙ የሚታወሰው ያ ጨዋታ እና እዛ ጨዋታ ላይ ሴንትራል አድርጎ ተጠቅሞበታል። ከዛ በኋላ ሞክሮት አያውቅም። አንድ ጋዜጠኛ ጠየቀው እንዲያውም ግን ምን የሚል ማብራሪያ ሰጠ ትላንትና፣ አንድ ፖሲቢሊቲ ነው፣ አንድ አማራጭ ነው፣ መሞከር ፈልጌ ነበር፣ ወደፊቱም ልንሞክረው እንችላለን፣ ብዙ ጨዋታዎች አሉን፣ ብዙ ውድድሮች ላይ በተለያዩ ሁኔታዎች በዚህ ቦታ ሊጫወት ይችላል የሚል አስተያየት ሰጥተዋል እና እኔ ሰጥቷል። እንዲህ አይነት ሙከራ መሞከሩን ወድጄዋለሁ። ሳካ የተገደበ ይመስለኛል ለአመታት በዛ ሚና በጣም ጥሩ ተጫዋች፣ በጣም አስደናቂ ተጫዋች ነው። ግን በቅርብ ጊዜ ግን የሚታይ አንድ ነገር ለምሳሌ 2025 ሙሉን አመት 5 የፕሪሚየር ሊግ ጎል ነው ያስቆጠረው። በጣም አስቸጋሪ ነው ለሳካ፣ ምክንያቱም ኳስ ይዛል፣ 2-3 ተጫዋቾች ከፊቱ አሉ። በተለይ አንዳንድ ጊዜ ደግሞ ኦቨርላፕ የሚያደርግ የመስመር ተከላካይ በማይኖርበት ጊዜ ሁልጊዜ ቁጥር ብልጫ ይወሰድበታል። ከጎሉ ርቆ ነው የሚጫወቱ። ትላንት አንድ ያነሳት ቁልፍ ነጥብ ለጎሉ ቀርቦ እንዲጫወት ያስችለዋል ብሏል። በጠቅላላው 13 የጎል ተሳትፎ አለው በዚህ ውድድር ዘመን በ33 ጨዋታዎች። ግን ከዚህ በላይ ፕሮዳክቲቭ መሆን የሚችል ይመስለኛል። በተለይ ደግሞ ልክ እንደ ዊጋን
እንደው የነሰሰሊ ዊጋን ላይሆን ይችላል፣ ግን ከፕሪሚየር ሊግ ሊሚትድ ቡድኖች ጋር እንዲህ አይነት ኤክስፐሪመንት ቢወስድ ልክ ነው። 2 ፒቮቶች በምትጠቀሚበት ጊዜ ኦዴጋርድ በሚሰለፍበት ጊዜ እንደሚኖር አይነት የአርሰናል የማጥቃት መጋለጥ በጣም የተዋጣለት ላይሆን ይችላል። በቀላሉ የባላጋራ ቡድን አርሰናልን ኤክስፖዝ ላያደርግ ይችላል። ግን አንዳንድ ጊዜ ያንን ሪስክ መውሰድ አለብሽ። ሳካስ እዛ ቦታ ላይ ሲጫወት ሪስክ ነው። ግን ያ የ2022-23 የውድድር ዘመን ላይ የነበረው አርሰናል ያንን ብዙ ሪስክ የሚወስድ ቡድን ነው የነበረው። ሲሰራ በጣም የተዋጣለት ነበር። ብዙ ጎልም አይቆጠርበትም። አክቹዋሊ በዓለም ዋንጫው ከመቋረጡ በፊት 11 ጎል ብቻ ነበር የተቆጠረበት። የፕሪሚየር ሊግ ቤስት ዲፌንስ ነበር። እንደዛም ሆኖ አይ ቲንክ እንደ ራይስ፣ ጋብርኤል እና ሳሊባ አይነት ከፍተኛ የሪከቨሪ ችሎታ ያላቸው ተጫዋቾች ደግሞ ካሉሽ ብዙ የጎላ ችግር ላይ ይፈጠር ይችላል። ስለዚህ ቺን ሜቢ የወልቭስ ጨዋታ ላይ እንዴት እንደሚያደርግ አላቅም፣ ግን ከማድዌኬ ጋር የፈጠረው ኬሚስትሪም ጥሩ ነበር። ቡሌ መርሳት የሌለብን ዊጋን መሆኑ ነው። እሱን እገነዘባለሁ። ለዛ ነው ከውጤቱ ይልቅ ኤክስፐሪመንቶቹ ላይ ማተኮር ያስፈልጋል ብዬ ያሰብኩት። እሱ ጥሩ ነበር። የማርቲኔሊም ከጄሱስ ጋር ያለ ኬሚስትሪ ማርቲኔሊ ለእኔ በተለይ ጨዋታ ሲጀመር ጀምሮ ከዮኬረስ ጋር መጀመር ያለበት አይመስለኝም። ሁለቱም ሯጮች ናቸው፣ ወደ ስፔስ የሚሮጡ ተጫዋቾች ናቸው። ጄሱስ የበለጠ ፋሲሊቴተር ነው። ወደ ግራ ይወጣል፣ ወደ ቀኝ ይወጣል። ትላንትና እንዲሁም ከሳካ መውጣት በኋላ አይተሽ እንደሆነ ቀኝ ላይ ወደ ቀኝ አድልቶ ተጫውቷል። ወጣ ብሎ ማድዌኬ ሴንትራል ቦታ ፍሉይዲቲ ስለነበረው ማለት ነው፣ ቶሎ ቦታ ይቀያየረው ስለነበር ብዙ ጊዜም ቀኝም ግራም ላይ ጀምሮ የሚያውቅ ተጫዋች ነው። የበለጠ ቴክኒካል ፕሮፋይል ያለው የበለጠ ሀሰተኛ 9 ቁጥር እንጂ እንደ ዮኬሬስ አይነት የሪፈረንስ አጥቂ አይደለም። እንደዛ በመሆኑ ምክንያት ማርቲኔሊ የበለጠ ስፔሶች የሚያገኝበት እድል አለ። እንዲሁም በቅርብ ጊዜ በነበሩ 2 ተከታታይ ጨዋታዎች ላይ በሊድስ እና ባለፈው በሰንደርላንድ ጨዋታ ላይ አሲስት ሰጠው እንጂ ሲዝኑን በሙሉ ጋብርኤል ማርቲኔሊ ና ዮኬሬስ አንድ ጊዜ ብቻ ነው በጎል የተገናኙት። ተመሳሳይ ታይፕ ተጫዋቾች በመሆናቸው የተነሳ ማለት ነው። ትላንትና እነዚህን ኮምቢኔሽኖች መሞከሩ ጥሩ ነው። ኤዜን በተመለከተ 1 ነጥብ አንስቶ ለመጨረስ ባለፈው ለእኔ ለምሳሌ ተጫዋቹን ተሰጦ ልትጠራጠር ያትሲ ማለት ነው ያየነው ተጫዋች ነው። ይሄ ውድድር ለምሳሌ ባለፈው የውድድር ዘመን ኤፍ ኤ ካፕ ሲያሸንፉ ሲቲ እሱ ነው የማሸነፊያውን ጎል ያስቆጠረው። ልዩ ተጫዋች ነው በእኔ ግምት፣ እንደ ታለንት ማለት ነው። እኔ እንዲያውም የበለጠ የቬንገር አይነት ተጫዋች ነው የምለው፣ የአርሰን ቬንገር ታይፕ ከአርቴታ ተጫዋችነት ይልቅ። አርቴታ እነዚህ ማቭሪክስ የሚሏቸው አንዳንድ የተለየ ክህሎት ያላቸው ግን አንዳንድ ጊዜ ከኳስ ውጪ ባለ አፕሊኬሽን ሊሰንፉ የሚችሉ ወይም ሰነፍ የሚመስሉ ወይ ሊሆኑ የሚችሉ ለምሳሌ ኦዚል እንደዛ ይመስላል ነው ወይ አላቅም፣ ግን ኦዚል ሰነፍ ይመስላል። ለምሳሌ ቬንገር እንዲህ አይነት ተጫዋቾች ኢንኮርፖሬት የማድረግ ልማድ ነበራቸው። ክሌብን፣ ናስሪን፣ ሰይስክን እዚህ ውስጥ ማስቀመጥ የሚቻል አይመስለኝም፣ ግን ፒሬስን አይነት ተጫዋቾች የሚወዱ ሮሲስኪን የእነሱ ታይፕ አይነት ተጫዋች ነው። አርቴታ አይ ቲንክ ከኳስ ውጭ የሚሰጠው ትኩረት ከቬንገር ጋር የሚገናኝ አይደለም። ቬንገር በጣም የፍሪደም አሰልጣኝ ናቸው። እሳቸው ብራዚልን ቡድን የ1970 ቡድን ጠቅሰው ስንት 10 ቁጥር ነበር በየክለቦቻቸው 10 ቁጥሮች የነበሩ ተጫዋቾች ፔሌን፣ ቶሽታውን፣ ክሎዶልዳውን ያነሱ 6 ምናምን 10 ቁጥሮች ነበሩት የብራዚል ቡድን እና 10 ቁጥሮች አብረው ለመጫወት አይቸግራቸውም ይላሉ። እንዲያውም ጆናታን ዊልሰን ስለሳቸው እንደ ውድቀት የመጨረሻዎቹ ዓመታት ላይ አንዱ ውድቀታቸው 10 ቁጥር እያላቸው 10 ቁጥር ይጨምራሉ፣ ችግሩ እሱ ነው፣ ደቃቅ ሌላ ዲሚኒቲቭ 10 ቁጥር ያመጣሉ ምናምን ይላል። ይሄ እንደዛ ቅጭጭ ያለ 10 ቁጥር አይደለም፣ ግን በጣም ተመሳሳይ ፕሮፋይል ያለው ነው ከነህሌብ፣ ሮሲስኪ፣ ናስሪ፣ ኦዚል አይነት ጋር በመጠኑ የሚቀራረብ አይነት ፕሮፋይል ያለው ተጫዋች ነው። ለዚህ ነው መጀመሪያ ግራ ላይ ካልተጫወተ አርቴታ የቱ ጋር ያጫወተዋል፣ ግራ ላይ ነው ይጫወታል የሚል ግምት የነበረው። ለእኔ ትንሽ እንግዳ ነገር ነው ግራ ላይ በወጥነት ብዙ እንዲጫወት አለመሆኑ። ከአንዳንድ ጨዋታዎች ላይ የቦታ ያዝ ዲስፕሊን ችግር፣ ትራክ ባክ የማድረግ ችግር አለበት። ግን የበለጠ ለእሱ አጫወት ናቹራል የሚመስለኝ ቦታ የግራ ሀፍ ስፔስ ይመስለኛል። ግን የባለፈው የብሬንፎርድ ጨዋታ ግን ለብዙ ሰዎች ምክንያቱም ማንም ይሁን ምክንያቱም ለእኔ ተጫዋቾች የሚሄዱበት ኢንቫይሮንመንት ዲክቴት ያደርጋቸዋል። የዛ ቡድን ታክቲካል አቀራረብ ሊሆን ይችላል፣ ምን ብቻ የዛ ነገር ወሳኝ ነው። አንዳንድ ተጫዋቾች ለአንዳንድ ክለቦች ላይሆኑ ይችላሉ። ተጫዋቾቹ መጥፎ ናቸው ማለት አይደለም፣ ድንገት ሊሆን አይችልም እንደዛ። ምክንያቱም የሚሰራው ሪሰርች እናውቃለን።
ተጫዋቾችን ከማምጣት ታለንት አይደለም ጥያቄው። አሁን አንዳንዴ ክለቦች ምናልባት ከዘነጉት የሚዘነጉት ኮምፓቲቢሊቲ ነው። ለእኛ ዩኒክ ተጫዋች ነው ግን ለእኛ ይሆናል ወይ እኛ እሱ የሚገባውን ሪስክ ልንሰጠው እንፈልጋለን ወይ የሚል እና ባለፈው ጨዋታ ላይ 17 ጊዜ ብቻ ነበር ኳስ የነካው፣ 9 ፓስ ብቻ ነበር ያደረገው፣ ምንም ድሪብል አልነበረውም፣ የጎል እድል አልፈጠረም፣ አንድ ሙከራ አላደረገም። ስለዚህ ብዙ ውይይት ነበር ሰሞኑን። ትላንትና የበለጠ ከኳስ ጋር አየ ነው። ከነዛ 2 አሲስቶች በተጨማሪ ጎል ማስቆጠር በጣም ፈልጎ እንደነበር ግልጽ ነው። ብዙ ሲሞክር ነበር። ከፍተኛ የሾት ቮሊዩም አለው። ከኦዴጋርድ የሚለየው አንደኛው ነገር ኦዴጋርድ የበለጠ ፓሰር ነው፣ ይሄኛው የበለጠ ሹተር ነው። ሹት ለማድረግ ግን ሪስክ መውሰድ አለብሽ። ለምሳሌ ለዛ ነው አሁን ብሩኖን ለአርሰናል ብትኝ ለምሳሌ አሁን ባለው ፕሮፋይል ላይሆን ይችላል። አርቴታ ሪኮች ሊያደርገው ስለሚችል ምክንያቱም ብሩኖ ቤስቱን ብሩኖ ማለት ማየት የምትፈልጊ ከሆነ ፍጹም ነጻነት መስጠት አለብሽ። አርሰናል ኃይለኛ የስትራክቸር ቡድን ነው። ሁሌ እንደዛ እንላለን። ዲቤቱ የብሩኖ ክህሎት አይደለም፣ ክርክሩ ብሩኖ ጥሩ ነው አይደለም የሚለው አይደለም። ለብሩኖ የሚያስፈልገውን ክሬቲቭ ፍሪደም ግን መስጠት አለብሽ። በጣም ስትራክቸርድ የሆነ አሰልጣኝ ያንን ካልሰጠው ጥሩ ተጫዋች ነው የምታመጪው እንደ ተጫዋች ግን ሊሚት ታደርጊዋለሽ። ሁሌም ያለችዋ ጥያቄ በክሬቲቭ ፍሪደም እና በታክቲካል ባላንስ መሀል ያለ ነው። ሁሌ እንደዛ ነው እግር ኳስ፣ አንዳንዴ እንደዛ ነው እና ትላንትና ግን የበለጠ ሪስክ ይወስድ ነበር እንዳልኩት ዊጋን ነው። ግን ፓሶቹ የተሳኩ ከ50 ፓስ 46ቱን በትክክል 10ሩ ደግሞ በመጨረሻው 30 ሜትር ላይ የተደረጉ ናቸው። ዊጋን ብዙ የሚያጠቃ ቡድን ባይሆንም 27% ብቻ ኳስ የያዘ ቡድን ቢሆንም ግን 3 ሪከቨሪዎች 3 ታክሎች ነበሩት። ከኳስ ውጭም ደህና የነበረ ይመስለኛል። ስለዚህ እነዚህን ሙከራዎች አድርጓል። ጥሩ ይመስሉኛል። ለዚህ አንዳንድ ነገሮች ለማድረግ ጥሩ ጊዜ ላይ የመጣ ጥሩ ጨዋታ ይመስለኛል። ምክንያቱም ከዚህ በኋላ በኤፍኤ ካፕ ድልድሉ የወጣ ይመስለኛል። አልወጣም አይደለም፣ እርግጠኛ አይደለሁም ከሰዓትኩት። ግን ከአንድ ደህና የፕሪሚየር ሊግ ቡድን ጋር ሊገናኝ የሚችልበት እድል አለ። አሁን እንትኑ እያነሰ ስለሚመጣ ፑሉ እያነሰ ስለሚመጣ ስለዚህ በጣም ጥሩ ሹተር ነው። 2 አሲስቶች ሰጥቷል እና ማርቲኔሊ 14ኛ የጎል ተሳትፎ ነው። በነገራችን ላይ ዮኬሬስ ብቻ ነው የሚበልጠው። ዮኬሬስ 15 የጎል ኮንትሪቢዩሽን አለው፣ ማርቲኔሊ 14 የጎል ኮንትሪቢዩሽን አለው። በካፕ ውድድሮች ላይ በተለይ በጣም የሚሳካለት ተጫዋች ነው። ኤዜ 10ኛ የጎል ኮንትሪቢዩሽን ነው በዚህኛው ሲዝን። ስለዚህ በተለይ ለኤዜ ለኮንፊደንሱ ጥሩ ይመስለኛል። በባላጋራ ቡድኑ ሳይሆን አርቴታም ከጨዋታው በኋላ ስለ ኮንፊደንስ አንስቷል። እኔ እንዲያውም እያየሁት ባለፈው ስትራክቸራል ችግር አለ፣ ግን ለምሳሌ ባለፈው ስለ ፔፕም ላይ ስለሚነሳ ማለት ነው ተመሳሳይ አስተያየት ኮንትሮል ያደርጋል። ስለዚህ ለዚህ ነው ግሪሊሽን የገደበው ሚል ክርክር አለ። ኦፍ ዘ ከፍ ተጫዋች ነበር፣ እዚህ ታክቲካል ተጫዋች ሆነ። ይጫወታል የሆኑ ጨዋታዎች ላይ የሆነ ታክቲካዊ ስራ ሰርቶ ይወጣል። ግን ግሪሊሽን በቪላ እንደዛ 100 ሚሊዮን የሚወጣበት ተጫዋች እንዲሆን ያደረገውን ችሎታ ግን ታጫዋለች። በቃ አንድ የቼዝ ጠጠር ትሆኛለች፣ የሆነ ግብ ለማሳካት እንደሚጠቅም የቼዝ ጠጠር ክሬቲቭ አይደለም። ተጫዋቹ የሚጠቀምበት አንድ ቁስ አካል እንደዛ ነው። ፔፕ ላይ ታለንት ሊሚት ያደርጋል የሚል ክርክር እንዳለ ይታወቃል። ሰዎች ያን ክርክር ትክክል ነው ትክክል አይደለም ሌላ ዲቤት ሆኖ ግን ይባላል እንደዛ። በጣም ጥሩ ማሳያ ሆኖ የሚጠቀሰው የግሪሊሽ ምሳሌ ነው እና ኤዜንም በተመለከተ ይሄው ተመሳሳይ ክርክራል። ግን ኤዜ በቀደም አሁን በጣም ብለኔ በግሌ ኃይለኛ የኮንፊደንስ ቀውስ ውስጥ እንዳለ ያወቁት ኖጋርድ ትላንት ጨዋታ ካለቀ አይሞቀው አይበርደውም። ትችትን በተመለከተ ኢንዲፍረንት ነው። የፐብሊክ ቫሊዴሽን ሰው ምንድነው የሚለው ምናምን የሚለው በተመለከተ ብዙ የሚጨንቁ አይነት አይደለም። ሌቭል ሄድድ ነው እንደዚህ ምናምን አለ ጨዋታው ካለቀ በኋላ። እኔ ግን በእንቅስቃሴ ውስጥ መደበቁን እያየሁ ማለት ነው፣ ወደ ኳስ አለመምጣቱን ኳስ አለመጠየቁን እያየሁ ይሄማ የክህሎት ቀውስ ሊሆን አይችልም። ድንገት አንድ ተጫዋች በወራት ልዩነት ውስጥ ተሰጦ ጥሎት ሊጠፋ አይችልም። ሊሆን የሚችለው ኮንፊደንስ ነው። ያንን ሪስክ የመውሰድ ኮንፊደንስ፣ በራስ መተማመን ማጣት። በራስ መተማመን ደግሞ በጣም ኢንትረስቲንግ ነገር ነው። ለምን ኢንትረስቲንግ ነገር ነው? ሰዎች ምን ይላሉ? በራስ መተማመን ቶሎ ነው የምታጩ፣ መልሶ ለማግኘት ግን ጊዜ ይፈጃል። ሰው አንዴ በተለይ ስፖርተኛ ኮንፊደንስ ካጣ ቶሎ ሊያጣው ይችላል። አንድ ስህተት ግብ ጠባቂዎች እንደዛ ነው የሚሆኑት። አሁን ሎሪስ ካሬስ ከስንትና ስንት ዘመን በኋላ ደህና እየተጫወተ ነው ሲባል ሰማው። ለሻልከ እየተጫወተ ነው፣ ግን በቡንደስሊጋ ሄደ፣ በሁለተኛ ዲቪዚዮን ነው በጀርመን እየተጫወተ ያለው። ከዛ የቻምፒየንስ ሊግ የ2018 ስህተት በኋላ በቃ አለቀለት እዛ ጋር። ከዛ በኋላ ሌሎች ቦታዎች ሞክሯል እኮ። እንደዛ ነው። በተለይ በጣም ትልቅ ኦኬዥን ላይ ከሆነ ስህተቱን የምትሰሪው መልሶ ለማግኘት ግን
ምናልባት መልሰው ማያገኙ ተጫዋቾች አሉ። ጭራሹን ካገኘሹም ረጅም ጊዜ ይፈጃል እና ያንዳንዱ ጌም ለኮንፊደንሱ ይጠቅመዋል። ትላንትና እንደዛ መጫወቱ ዊጋን ነው እኮ አዎ አይጠፋኝም ዊጋን ነው፣ ግን ለኮንፊደንስ ግን የመጀመሪያው ስቴጅ ሊሆን ይችላል። ፖዚቲቭ ይመስለኛል ለሱ በጣም አስፈላጊ ጊዜ ላይ የመጣ ይመስለኛል። ስለዚህ እንደዛ ነበር። የሁለተኛ አጋማሽ አርሰናል በጣም በኢነርጂ ኮንሰርቭ በማድረግ የተጫወተው ነው። እንዲያውም አንዳንድ ልጆች የሞከረበት ነው። ማርሊ ሳልሞን የሚባለው ልጅ አስገባው። እዚህ ጋር አንድ ኢንትረስት ያደረገኝ ነገር ባለፈው ከፖርትስመዝ ጋር በቻምፒየንስ ሊግም ከክለብ ብሩዥ ጋር እንደዚህ ቀይሮ አስገብቷል። 16 ዓመቱ ብቻ ነው፣ በጣም ትንሽ ልጅ ነው እና የቀኝ መስመር ተከላካይ አድርጎ ነበር ያጫወተው በነዛ ጨዋታዎች በተጫወተባቸው ጥቂት ደቂቃዎች። ትናንትና ግን የመሀል ሳሊባ ወጥቶ እሱ ነው የገባው እና ያው የመሀል ተከላካይ ነበር በአርሰናል አካዳሚ ውስጥ በቅርብ ጊዜ ከሄሊንድ ከወጡ ልጆች አንደኛው ነው። ከትላንት በስቲያ ጨዋታ ነበረው አርሰናል ተጫውቷል። እዛ ጨዋታ ላይ ግን ረፍት ሰዓት ላይ ቀይሮ አስወጡት። ስለዚህ እዚህ ጨዋታ ላይ እንደሚሳተፍ ግምት ነበር እና በማግስቱም ተጫወተ ወደ 20-30 ደቂቃ ሳሊባ ከወጣ በኋላ። ሳሊባን ማጫወቱም ኢንትረስቲንግ ነው። ግን ሳሊባ አሰልጣኞች አይፈልጉም ተጫዋቾች ከሳምንት በላይ ፓሲቭ ሆነው እንዲቆዩ አይፈልጉም። አሁን ዝም ብለሽ ካየሹ እንዲህ ለጉዳት ሊያጋልጠው ነው እንዲህ ማለት ትችያለሽ። ከአርሰናል ልምምድ የዊጋን ጨዋታ የሚቀለው ይመስለኛል በዊጋን ደረጃ ምክንያት። ስለዚህ መጫወቱ ግን የማች ፊትነስ በጣም አስፈላጊ ነው። ተጫዋቾች ረጅም ጊዜ ስዊች ኦፍ እንዲሆኑ አይፈለግም። እረፍት በመስጠትና አክቲቭ ሆነው እንዲቆዩ በማድረግ መሀል ያለችውን ባላንስ መጠበቅ ያስፈልጋል እና ሌላ አንድ ያደረገው ነገር የቶም ሴትፎርድ ግብ ጠባቂን ቀይሮ ማስገባቱም ነው። የሆነ ጊዜ ግብ ጠባቂ ቀይሬ ላስገባ እችላለሁ ብሎ ነበር አንድ ጊዜ፣ በተለይ ራያን ያመጣ ጊዜ እና 15 ደቂቃ ሲቀረው ለምሳሌ የበለጠ ሾት ስቶፐር ምፈልግ ከሆነ የበለጠ ሾት ስቶፐር የሆነውን ጎል ለማስቆጠር እየተጫወትን ከሆነ በኳስ ቁጥጥር ጊዜ ጥራት የሚጨምርልን ምናምን አድርጎት አያውቅም። ያው እንደማያደርገውም ግልጽ ነበር። ትላንት እንደዛ ትላንት የበለጠ ሴንቲሜንታል ምክንያት ነው። ብዙ ሴንቲሜንታል አሰልጣኝ አይደለም ካየሹ፣ በጣም ፎከስድ፣ በጣም ቀዝቃዛ ነው። ጨከን ያሉ ውሳኔዎች ለመወሰን ችግር ያለበት ሴንቲሜንት ምን በዚህም ከፔፕ ጋር ይመሳሰልብኛል አርቴታ። ምክንያቱም የመጀመሪያ ቃለ ምልልሱ ላይ ያስታውሳሉ ከፔፕ ምን ተማርክ፣ ዋና የተማርከው ምንድን ነው ሲሉት ቴክኒካዊ ታክቲካዊ ምናምን ነገሮች አልጠቀሰም። ምህረት አልባነት ያለ ሩዝለስነስ፣ ስኬታማ ለመሆን ሴንቲሜንት ሰው ሊይዘው አይገባም እና ሴንቲሜንታል አይደለም። እንትላን ሴንቲሜንታሊቲ ያየሁበት ልጁን በቃ 3ኛ ግብ ጠባቂ ከአያክስ ነው ያመጡት። ገና ልጅ ነው፣ 19 ዓመቱ ነው። ተጫውቶ ያውቃል ባለፈው የውድድር ዘመን፣ ግን በኤምሬትስ ተጫውቶ አያውቅም። በዚህም ሲዝን በኤምሬትስ የሚጫወት አይመስለኝም። ምክንያቱም በሊግ ካፕ ፋይናል ላይ አይጫወትም። እንዲያውም በአሁን ባልኩሽ ባህሪ ምክንያት ሊግ ካፕ ላይ ራያን ቢያጫውቱ አይገርምኝም። እስካሁን ድረስ ኬፓን ቢሆንም ሲጠቀም የቆዩ የበለጠ ጨዋታውን ለማሸነፍ የሚያግዘኝ ማን ነው ብሎ ካልኩሌትድ ሊሆን ይችላል፣ አላቅም። ስለዚህ ይህ ልጅ የመሰለፍ እድል ላያገኝ ይችላል በዚህ ዓመት። ግን ትላንትና ጨዋታው እያለቀ በነበረበት ጊዜ ለዛ የመሰለ አፒራንስ እንዲያገኝ ብቻ ቀይሮ አስገብቶታል። ዋይት ወጥቷል፣ ተጎድቶ ይመስላል። ምክንያቱም ኖጋርድ ወደ ቤንች ምልክት ሲያሳይ ነበር። ወድቆ ሕክምና ሲደረግለት አላየንም፣ ግን ለጥንቃቄ ሊሆን ይችላል እሱን ቀይሮ አስወጥቶታል ትላንትና። ስለዚህ የሆኑ ሙከራዎች ያደረገበት ጨዋታ ነው እንጂ ከውጤቱ አይመስለኝም ትልቁ ነጥብ። ግን በጨዋታዎች ላይ አንዳንድ ኤክስፐሪመንታል ነገሮች አድርጎበታል። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።